በ60 ሚሊዮን ብሩ የዲያመንድ ጉዳይ ሐዋርያው እስራኤል ዳንሳ ምላሽ ሰጥቷል። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እንደነሰማ ከሆነ በየጊዜው የሚነሳው አንዳንድ ዲያመንድ ተብሎ የሚነሳው ወይ አለና በንቃተ ህሊናና በጆኒ መካከል የሚደረገው ፍልሚያ አዲስ ነገር አለው እና እንዴት ነው እኔን የሚፈልገኝ አለ እኔ ነኝ አለ ይሞክረኛል። ሰላም የወጌ ፕላስ ቲዩብ ተከታታዮች እንደምን አላችሁ? ወጌ ፕላስ ቲዩብ እንግዲህ ዛሬም በአዲስ ጉዳይ ተመልሶ መጥቷል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። ወጌ እንግዲህ ሰሞኑን 60 ሚሊዮን ብር ስለሚያወጣው ዲያመንድ ጉዳይ ሰምታችኋል ብዬ አስባለሁ። ነገሩ እንዲህ ነው። አንድ ቂጤሳ አበራ የተባለ ግለሰብ ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር። እንግዲህ 60 ሚሊዮን የኢትዮጵያ ብር እና ቂጤሳ ሆዬ ይሄን ዲያመንድ ሊሸጥ መጥቶ ገዢዎቹ በዶላር ነበር ለመክፈል የተስማሙትና ቂጤሳ ደግሞ እኔ በዶላር አልቀበልም መንዙሩትና በብር ወደ ባንክ አካውንት ያስገቡ ይላቸዋል። ከዛ ገዢዎቹም አስመንዝረን በብር እናመጣልሃለን ወይንም ብሩን በባንክ አካውንት እናስገባለን፣ እስከዛ ዲያመንዱን ይዘህ ቆይ ይሉታል። እና ወንድም ቂጤሳ ወዴት ይሄዳል? ወደ እስራኤል ዳንሳ ቸርች ይሄዳል። ለምን? ዲያመንዱን ለማስባረክ። ማርክልንና ቃል አውጣልን አልኩትን አልማዙን ይዘ ከዛ እስራኤል ዳንሳ ዲያመንዱን ከቂጤሳ ተቀብሎ አሁን እጸልያለሁ፣ ሁሉም ሰው አይኑን ጨፍኖ ዝቅ ይበል ይላል። ሁሉም ሰው አይኑን ጨፍኖ ዝቅ ብሎ ጸሎት ተደርጎ ምናምን ካለቀ በኋላ ተንበርከኩ አለ ሙሉ ጉባኤ። ሁላችሁም ተንበርክካችሁ ጸልዩ። ቀና ሲሉ እስራኤል ዳንሳ እጅ ላይ ዲያመንዱ የለም። ከዛ ቂጤሳ የታል ዲያመንዱ ይለዋል። እስራኤል ዳንሳ ምን አለው? ዲያመንዱ የለም ሰይጣን ወስዶታል የሚል ምላሽ ይሰጠዋል ማለት ነው። እግዚአብሔር ሰው ስጠኝ አልኩት። ምን አለ? ነገርኩ የነገርኩትን የሰጠሁን አልኩት። የለም ወድቆ አለ። ከዛ ቂጤሳ እስራኤል ዳንሳን ያንቀዋል። ዲያመንድን እዚሽ ካልሰጠኝ ብሎ ማለት ነው። ከዛ ጋርዶቹ መጥተው ምናምን ቂጤሳን ይዘውት ይሄዳሉ። እዛ ደበደቡኝ ይላል እንግዲህ። እና ይሄ ቂጤሳ የተባለው ሰውዬ በሳምንቱ ወዴት ይሄዳል? ወደ ሌላ ቸርች ይሄዳል። እና እዛ ቸርች ላይ ፓስተሩ ምን ይለዋል? ያንተን ዲያመንድ ሰይጣን ወስዶ ጅጅጋ ጥሎታል ይላል። ሰይጣን ግን ክፋቱ አሁን ከአዲስ አበባ ጅጅጋ ድረስ የሰው ዳይመንድ ምን አስወሰደው? እና በዚህ ሁሉ መሃል እኔን ያናደረኝ ምን እንደሆነ ታውቃላችሁ? እስራኤል ዳንሳም አይደለም ዲያመንዱን ሰርቆ ጅጅጋ የወሰደው ሰይጣንም አይደለም ቂጤሳ ራሱ ነው። ቂጤሳ አናደኸኛል የምር። አንተ የተባረከ ዕቃ ይዘህ ለማስባረክ ትሄዳለህ እንደገና። አቃጠልከኝ እኮ ቂጤሳ። እኔ ለአንተ ተንገበገብኩ። ወይኔ ቂጤሳ ምን ጉድ ነው ቂጤሳ? ምን ያረከው ቂጤሳ? እና በዚህ ጉዳይ ላይ ስሙ የተነሳው ሐዋርያው እስራኤል ዳንሳ ለብዙ ጊዜ ዝም ብሎ ነበረ፣ ዝምታን መርጦ ነበረ። አሁን ግን በዚህ ጉዳይ ላይ አዲስ ቪዲዮ ለቋል። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እሺ እንደነሰማ ከሆነ በየጊዜው የሚነሳው አንዳንድ ዲያመንድ ተብሎ የሚነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ ግን ማውደ ምንድነው አገልጋይ ነኝ፣ ነብይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። ናና ሰዎች አልገባችሁ በዚህ ጉዳይ ላይ ማይ ይሄ ጉዳይ ምን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛችኋል። እወዳችኋለሁ። ሻሎም። እና ዛሬ ማታ ምላሽ ይዤ እመጣለሁ ብሎ ነበር ሐዋርያው እስራኤል ዳንሳ። ነገር ግን ምንም አይነት የምላሽ ቪዲዮ አልሰሩም። ከዛ ከ3 ቀን በኋላ ይሄኛውን ቪዲዮ ለቀዋል። ደግሞ እስከ ዛሬ ድረስ ዝም ብያለሁ፣ እየሰማሁ እያየሁ ዝም ብያለሁ። አሁን ግን የዝምታ ጊዜ ጨርሻለሁ። ዛሬ ጌታ እግዚአብሔር ከረዳን ከምሽቱ 4 ሰዓት ላይ ለሁሉ ሰው የሚሆን የራሴን መልስ ይዤ እመጣለሁ። ሁላችሁ ይሄን አካውንት ፎሎ አድርጉ፣ አድርሱ፣ አንድ ለአንድ ኮፒ ሊንክ አድርጉ። ስለዚህ ዛሬ ማታ ጠብቁኝ። ወዳችኋለሁ። ሻሎም። እናም 4 ሰዓት ላይ ምላሹን ይዤ እመጣለሁ። እስከዛ ኮፒ ሊንክ ሼር እያደረጋችሁ ጠብቁኝ ብለው ነበር እስራኤል ዳንሳ። እኛም ደግሞ ኮፒ ሊንክ እያደረግን ሼር እያደረግን ፎሎ እያደረግን ጠብቀነው ነበረ። እና የለቀቀው ቪዲዮ ላይ የተባለው ይሄ ነው። ሄዳችሁ ለዛ ለቀበሮ ንገሩት። ለቀበሮ እኔ ኮንኩ ዛሬም ነገም አለኮ ይሄ መጥፎ ሰው አንተን ሊገል ይፈልጋል፣ ከተማ ለቀ ውጣ ነው ያለው። ግን ኢየሱስ ምን አለ? እኔ ኮንኩ ኢየሱስን ወደ ፈርቼ አልሄድም፣ ዛሬም ነገም አገለግላለሁ። ለካራይ ያለ ሰው በወሬ አይያዝም፣ በንግግር አይቆምም። ወደ ፈርቶ የራሱን አካሄድን አይቀንስም፣ አይመለስም።
እናንተ ጌታ ልጆች በዚህ በአስቸጋሪ ጊዜ ውስጥ የትኛው ጉዳይ ቢወራ ቢባልም አንተ መንገድን ቀጥል፣ ጌታ ስለአንተ ይዋጋል። እወዳችኋለሁ። ቀናችሁ ይባረክ። እርሶም ቀኖት ይባረክ ፓስተርዬ። ነገር ግን ጉዳዩ ለቀጥተኛ ምላሽ ቢሰጡን ጥሩ ነበረ፣ ለኛም ለመፍረድም እንዲመቸን ማለት ነው። አሁን ግን እኛ እንሰማለን አንፈርድም። ምክንያቱም ከሁለቱም ወገን ያለውን ነገር ቀጥታ መስማት መቻል አለብን። ካልሆነ እንትና ትክክል ነው ብለን መፍረድ አንችልም። ነገር ግን ማለት ነው አሁንም ቢሆን ቂጤሳ አናደኸኛል፣ አንገብግበኸኛል። 60 ሚሊዮን ብር እኮ ነው ወይ ቂጤሳ። እንግዲህ ሌላኛው ደግሞ የጤግሮስ ትሬዲንግ እና የሙሉዓለም ጌታቸው ጉዳይ ነው። መኪና አስመጣላችኋለሁ ነው የሚለን በ70/30 በ40/60 ፕሮግራም 40ውን ትከፍሉና 60ውን በዱቤ 30 ትከፍሉና 70ውን በዱቤ አይዋቸው ዋጋቸው። እና ይሄ ጤግሮስ ትሬዲንግ የተባለው ድርጅት አዲስ አበባ ላይ ያሉ መምህራን ለምን በታክሲ ሰልፍ ይቸገራሉ፣ እኔ ለነሱ ከቻይና መኪና አስመጣላችኋለሁ በሚል ገንዘብ እየሰበሰበ ነበረ። ከዛ በኋላ ደግሞ ወደ ጂማ ዞሮ ጂማ ላይ ያሉ ወጣቶች ለምን ስራ ትፈታላችሁ፣ እኔ መኪና አስመጣላችኋለሁ ከዛ ስራ ትሰራላችሁ በሚል ከወጣቶችም ገንዘብ እየሰበሰበ እንደነበረ ሰምተናል። ነገር ግን ለአንድ ዓመትና ከአንድ ዓመት ተኩል በላይ ምንም አይነት መኪና ያስመጣ እንዳልነበረ ሰምተናል። እና በተመሳሳይ ጉዳይ ከሰዎች መኪና አስመጣላችኋለሁ ብሎ ገንዘብ ሰብስቦ አጭበርብሯል የተባለው ፊንቴክ የተባለው ድርጅት ክስ ተመስርቶበት ነበረ። በዚህም የድርጅቱ ብራንድ አምባሳደር የነበሩት አርቲስቶች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ መንሱር ጀማልን ጨምሮ ሌሎችም መታሰራቸው ይታወቃል። እናም የዚህ የጤግሮስ ትሬዲንግ ብራንድ አምባሳደር የሆነው አርቲስት ሙሉዓለም ጌታቸው ቀደም ራሴን ነፃ ላውጣ ብሎ ነው መሰለኝ ጤግሮስ ትሬዲንግ በገባው ቃል መሰረት ለሰዎች ምንም አይነት መኪና እያስመጣ አይደለም። ስለዚህ ከዛሬ ጀምሮ የብራንድ አምባሳደርነት ስራዬን አቁሜያለሁ። ከዚህ በኋላ በኔ ስምና በኔ ምስል ምንም አይነት ማስታወቂያ እንዳይሰራ ብሎ ማመልከቻ ጽፎ አስገብቷል። እናም እኔ ምንም ማውቀው ነገር የለም ከደሙ ንጹህ ነኝ ብሏል ሙሉዓለም። እኔ ምንም ማውቀው ነገር የለም ከደሙ ንጹህ ነኝ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያሎ ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ያረግልክ ይበላል። በቃ ተው። እና 1 ሊትር ዘይት 7 ብር ገብቷል ተብሎ እንደዚህ ከሆኑ ማዘር አሁን ላይ ስንት ነው? 300 ነው 200 ምናምን። ይሄን ከሰሙ ደግሞ ታየኝ እንዳትነግራቸው አባ። ሌላኛው እንግዲህ ቲክቶክ ላይ በስፖርት ኮንቴንታቸው የምናውቃቸው ጆኒና ንቃተ ህሊና የተባሉ ግለሰቦች ለብዙ ጊዜ በቪዲዮ ሲተራረቡ ቆይተዋል። አሁን ግን በቪዲዮ መተራረቡ ብቻ ይብቃን፣ እንገናኝና ይዋጣልን፣ እንቧቀስ ተባብለዋል። ልንፋጠጥ ነው ድጋሚ ከእንቁራሪቷ ጋር። እኛም እንግዲህ ፍልሚያውን በጉጉት እንጠብቃለን። ታዲያ ማን የሚያሸንፍ ይመስላችኋል? እስኪ ኮሜንት ላይ አሳውቁኝ። እና ምን ልላችሁ ፈልጌ ነው በአንድ ቦክስ ለሚፈታ ነገር ንግግር ባናስረዝም ጥሩ ነው ባይ ነኝ። አይመስላችሁም? እና የሚፈልገኝ ሰው ካለ ደግሞ ይምጣ። እናንተን አይደለም። እናንተ ሰብስክራይብ ስላደረጋችሁኝ አመሰግናለሁ። ሰብስክራይብ ያላደረገ ሰው ግን ያው ይሄን እቋቋማለሁ ካልክ ሰብስክራይብ አታርግ። የዛሬው ቪዲዮቻችን እነዚህን ይመስሉ ነበረ። ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ይሄን ቪዲዮ ላይክ አድርጉ። የተሰማችሁን ነገር ደግሞ ኮሜንት ላይ በነፃነት መጻፍ ትችላላችሁ። እወዳችኋለሁ። መልካም ጊዜ። ወገኔ